አልቅሷል ብሩክ እንዲህ በጣም አልቅሷል ላላችሁ ሰዎች በመጀመሪያ ፊቱን እዩት፣ እንዴት አሞት እንደነበረ። ማልቀስ ብርቅ አይደለም። ይሄ ነገር ኮፒ ነው። ከዚህ በፊት ያው ሀይሚም እንደዚህ ሰርተው ነበረ። ለምን መጣ ብላችሁ የምትንጨረጨሩ ሰዎች ትኖራላችሁ። ትናንትና ልክ እኔን እንዳንጨረጨራችሁ የምትንጨረጨሩበት ቪዲዮ ሀይሚም የማይረሳ ቪዲዮ ይሄ ቪዲዮ አላት። ሶ እኔ ደግሞ ሳላቀው በሰዓቱ ደንግጫለሁ። አሁን ግን ስላወቅኩኝ ሁሉም ነገር ምንም አይመስለኝም። ሰላም ጤና ይስጥልን የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በብሩክና በሀይሚ ጉዳይ ያለው ነገር እስካሁን እንደሚያሳስባችሁ አውቃለሁኝ። እኔ የምናገረው ነገር ለጠላቶቹ ደስ ላይላቸው ይችላል፣ ለሀይሚም ለብሩክም ጠላት ደስ ላይላቸው ይችላል። ነገር ግን ሁሉም ነገር የተረጋጋ ነው። እናንተ ሰብር እንዲኖራችሁ ፈልጋለሁ። በጣም ለነሱ ክብር ያላችሁ ሰዎች ስላላችሁ ያው በሰዓቱ ስናየው ቪዲዮውን ሁላችንም ክስተት ነው ያው ይፈጠራል። ግን ብዙዎቹ የሆነ ስሜታቸውን ተናግረው በሱ ፎቶ እያቀናበራችሁ የምትፖስቱት ነገር በጣም ነው የሚያስጠላባችሁ፣ በጣም ማለት ነው። ሲቀጥል ደግሞ ብሩክ አላለቀሰም። ከመጀመሪያውም አሞታል። እሱ አሞት ነበረ። እንደምታዩት ነው ፊቱ። መጀመሪያ ነው ወይስ መጀመሪያ ነግረው አልቅሶ ነው የመጣው? እንዴት ነው የምታስቡት? እዛ ቦታ ላይ እየተነገረው ወረቀቱ እየተሰጠው ነው። ሰው ወረቀቱ ደግሞ ምን ማያሳምን ነገር ነው። አሁን በዚህ በሰለጠነ ጊዜም ያላችኋላችሁ፣ ነገር ግን በሰለጠነ ጊዜ ቢሆንም እሷ በመጀመሪያ ነው እሱ ሳያቅ ከዛ ቦታ መሄድ የፈለገችው። ግዴታ በወረቀት ማስተላለፍ ነው የፈለገችው፣ ወይ ደግሞ እዛው ሄዳ መናገር ትችል ነበር። እንግዲህ አላቅም፣ ወረቀቱ ላይ የደረሰው ነገር አይታወቅም። ያኔ ለፊልሙ ማሳመሪያም ሊሆን ይችላል። ሰው ምንም ማድረግ አይቻልም። ምክንያቱም ወረቀቱ ያኔ ወረቀቱ የተገኘበት ጉዳይ ማንም ሊያውቅ አይችልም። በቴክስት ምናምን ከሆነ ይመጣብኛል የሚል አይነት ነገር ነው አስተላልፋ ሄደችው። ሲቀጥል ደግሞ ይቺ መላጣ የሆነች ጉቶ ሽኮኮ ምን ትመስላለች? ከራሴ ላይ ውረጂ፣ በቃ ከራስሽ ጋር ሆኚ። እኔ ትቼሻለሁ አይደለ? አንቺ ለምን አትተኝም? ምንድን ነው እንደዚህ ሙጭጭ አልሽሳ? ምን ነው አዲስ አፍቃሪ ነሽ እንዴ? ሙጭጭ አልሽ እንደ አዲስ አፍቃሪ። በቃ ጠላውሽ፣ ተውኩሽ። በቃ አርፈሽ ተቀመጭ። በቃ የራስሽን ስራ ስሪ። በቃ አልፈልግም እኔ። ገባሽ አይደለ? በቃ ሰው ሲንቅሽ በምን እንደተናቅሽ ማወቅ አለብሽ። እና ንግስቴ የት ሄደች ብለሽ አላሰብሽም? እያስመሰልሽን ያለቀሽው ምን አገባሽ? ያገባሻል? መብቴ እኮ ነው። አስመሰልኩም ምንም ሆነ እውነቱን የሚያውቅልኝ ፈጣሪ እንጂ አንቺ አይደለሽም። ምን አገባሽ እንጂ? ያገባሻል? እኔ ላልቅስ አላልቅስ ምን አገባሽ? ይመለከትሻል። ሲቀጥል ደግሞ እሷ የምትሄድበትን አውቃ መሰለኝ እኮ እሄዳለሁ ያለችው አይደል? እሄዳለሁ ብላ ያለችው የምታርፍበትን ስላወቀች ነው። አንድ ሰው የሚያርፍበትን ሳያቅ፣ አንድ ሰው የሚወርድበትን ሳያቅ እኮ ታክሲ ይዞ አይሄድም። ይሄን ታውቂያለሽ መቼስ። ስለዚህ እሷ እኮ የምታርፍበትን አውቃ መሰለኝ ከብሩክ ጋር ሊሄድ ያለችው። ምንም በማታውቂው ነገር ሀሳብ አስተያየት እየሰጠሽ አዘበራርቂ። በቃ ክብርሽን ያዥ፣ ክብርሽን ጠብቂ። ምን ነው በቃ ሰው ሲጠላሽ ምንም አታውቂም እንዴ? አትጋተችኝ። በቃ እኔ ፍቅረኛሽ አይደለሁም ማለት እንዴ? በቃ ክብር ባለው መንገድ አናግሬሻለሁ። እኔና አንቺ ልንግባባ አልቻልንም። ስለዚህ አርፈሽ ተቀመጪ፣ አፍሽን አትክፈች በየደቂቃ በየሰዓቱ ማለት ነው። እከካም ኧረ ሰው ንገሩኝ ባይ ነው። በእናታችሁ ሽኮኮ ምን ትመስላለች? በእናታችሁ ገጣባ ጭንቅላት እንዴ! ፈጣሪ ምን ሆነሽ ነው? እኔ አሁን ያለሁት ሌላ ስሜት ውስጥ ነው። እሷ ደግሞ እዚህ ሌላ ነገር ትቆሰቁሳለች። ኧረ በስመ አብ! ሰው እንዴት ጭንቅላቱ መስሪያው ይጠፋበታል? እኔ እኮ ያልኩት እሷ የምትሄድበትን ታውቃለች። የተሰራው ፕራንክ ትክክል አይደለም። አዎ ትክክል አይደለም። እየመረረሽ ዋጥ አድርጊው፣ እየመረረሽ ዋጭው። ትክክለኛው ነገር ሲመጣ ደግሞ የዛኔ ትክክል ነው ብለሽ ሰሪ፣ የዛኔ እንገናኛለን። መቼስ አይቀር ይመጣል እኮ ያ ቀን ይመጣል፣ እንዳትረሺው። እሷ ያሳለፈችውን ነገር እኮ ነው። እሷ ግልባጭ ነው የተሰራው። ገባሽ አይደለ? ስለዚህ ምንም አዲስ ነገር የለም እዚች ምድር ላይ ማለት ነው። ከዚህ በፊት የሆነውን ነገር ነው አሁን እሷ የሰራችው። ስለዚህ መልስሽ ለአንቺ ይሄ ነው የሚሆነው። ሌላ ምንም መልስ የለኝም። ለአንዳንድ ቤተሰቦች ደግሞ ማለት ነው ኮመንት ስር አዎ ምናምን የምትሉ ስታሽቃብጥ የምትደግፏት ሰዎች ማለት ነው ለእናንተ ለብሩክም ለሀይሚም ማጠቅሙ ሰዎች ስለሆናችሁ ማለት ነው። ምንም ማጠቅሙ ሲሆን በዚህ ሰዓት የታረፈች የትሄደች የሚለውን ነገር ለምን አልሰራሽም? የኔ ማልቀስ አንቺ ምን አንገበገበሽ? ምን አንቆጠቆጠሽ? ያለቀስኩት እኔ ያዘንኩት እኔ ምን አገባሽ አንቺ? ስለኔ ሀሳብ አስተያየት የምትሰጪው የትሄደች ማለት ብለሽ መጠየቅ ከፈለግሽ እሷ የትሄደች ብለሽ አትጠይቂም። እኔ ምን አስነሳሽ? እኔ ምን አገባሽ ስለኔ? ሰው እንዴት ንገሩኝ ባይ ይሆናል? በእናታችሁ እንዴ እኔ በቃ በሰዓቱ ሳይ የራሴ ስሜት ገለጽኩኝ። መብት አይደል እንዴ? በቃ የእውነትም ሆነ የውሸትም ሆነ እዛ ጋር ፈጣሪ ነው የሚያውቅልኝ። ምን አገባችሁ እናንተ? ሲጀመር
እንኳን አይደለም እንኳን እኔ ችታረዋን ነገር ሩታ እርጉዝ አይደለሽም ብላችሁ የዘቀዘቃችሁ ሰዎች ያደርጋችሁ እንዴ እናንተ። እንኳን አይደለም ይሄ ተራ ነገር ከብት ሁላ ኧረ በጣም ነው የምታስጠሉት አንዳንዶቻችሁ። ኮመንታችሁ ራሱ ደግሞ እሷ ጋር ሄደው የሚጽፉት ሲዘጋ ኧረ ለእውነትና ለቁም ነገር ስራ ስሩ። ቪዲዮ ዩቱብ ቻናል ሲኖራችሁ ቁም ነገር ስሩበት። ገባችሁ? ለማንኛውም እሷ ወይ እነ ሙሽዬ ቤት ነው የምትሆነው ወይ እዛው ቤቷ ነው ያለችው አባቷ ቤት ማለት ነው። ስለሷ ምንም የሚያሳስብ ነገር የለም። አንድ ታክሲ ውስጥ ስትገቡ እንደነገርኳችሁ ነው፣ መውረጃችሁን ሳታውቁ አትሳፈሩ። ስለዚህ መሄጃዋን ስላወቀች ነው እሷ እንደዛ አይነት ሀሳብ ያመጣችው። እንደገናም ደግሞ እኔ በልጥሻለሁም ብሎ ብሩኬ በጣም ልታስይዟት ነበር። ያንን ነገር ነው የመለሰችው። ምንም አዲስ ነገር የለውም። ሌላው ነገር እንደ ሀሳብ ምናልባት ብሩኬ ከቡታጅራ ቶሎ አልሄድም ብሏት ከሆነ እሷ ቡታጅራ መቆየት አትፈልግም። ታውቃላችሁ ማለት ብዙ እነሱ ጋር ወከባ የሚፈጥር ሰዎች አሉ፣ ብዙ ማለት ነው። ደግሞ ብሩኬ ተናግሯል ከትናንት ወዲያ ለሰው መሆን ያለባችሁን ልክ ሁኑ ብሏል። አስቡት፣ የሆነች እንዲህ አይነት ነገር ኮሽታ እንደምትመጣ ሲታወቅ አንድ ርዕስ ጣል ያደርጋል ብሩክ ማለት ነው። ስለዚህ አሁን እኛ ትናንትና ድንገት ስላየ ነው ተረብሸናል። ግን እየተረጋጋችሁ ቪዲዮውን ስሙት። ትላንት ወዲያ ለብሩኬ ለልጁ የሰራው ቪዲዮ ላይ ለሰው መሆን ያለባችሁን ያክል ሆኑ ብሏል። እሱ ለእናንተ እንዳትጎዱ ሲፈልግ በምሳሌ ነው ሁሉ ጊዜ የሚናገረው። የሆነ ኮሽታ ሲፈጠር ግግም ብሎ ስጥቅ ብሎ አይደለም ቪዲዮ የሚሰራው። ስለዚህ እሱን ማዳመጥ ይጠቅማችኋል ለእናንተ ማለት ነው። ከክፉ ነገር ለመቆጠብ ይጠቅማችኋል፣ አዳምጡት። ስለዚህ አንዳንዴ ሰከን ብለን ነገሮችን ስለማናይ ቶሎ ቸኩለን የሆነ ነገር እንሆናለን። ግን ቆም ብላችሁ ስታዩት ደግሞ ሁሉም ነገር ግልጽ ይሆንላችኋል። ስለዚህ ምንም የሚያሳስብ ነገር የለም። ሀይሚ ታርፋለች። የኛ አስለቃሽ የኛ ምናምን ምንድነው ታዲያ? ነፃ ይዛችሁ ለቅሶ አደርሱም እንዴ ታዲያ? ምንድነው? ለመቼ ነው ታዲያ ለቅሶ መድረስ አለባችሁ እኮ እንዴ? ብድር እኮ ነው። ስለዚህ ችግር የለውም። የእናንተ ጊዜም ሲሆን እኛም ነጠላችንን ዘቅዝቀን እንመጣለን። ምንድነው ችግሩ? ብድር በምድር እኮ ነው። በዚች ምድር ላይ ምንም ሰው ሆኖ ምድር እስከ ዘላለም ይኖር የለም። ሞት በተራ ነው ትላላችሁ። እሺ እንዴ የኛ አስለቃሽ አላሉም። እና በሰዓቱ እኔ ኢሞሽናሉ ነው እንጂ ያስለቀሰኝ እኔ ኦልሬዲ ፕራንኩ ምን ሆኖ እኔ ሲጀመር ሀይሚ ያለችውን አልሰማሁም ሲጀመር ማለት ነው። ለምን መግቢያው እሱ ወድቆበት ምናምን ስለሆነ ብዙ ጊዜ ሀይሚ እንዲህ ፕራንክ ስለምሰራ እኔ መግቢያዋን አላየሁም። ይቅርታ አድርጉልኝና ማለት ነው። ምክንያቱም መጨነቅ አልፈለኩም። ያችን የመጨረሻዋን ፓርት ብቻ ነው ያየሁት። እሱ እንትን ሄዶ ፕሌን አልኩኝ እዛ መገናኛ ምናምን የሚለውን በቃ ብቻ አለፍ እያልኩ ነው ያየሁት እንጂ የሀይሚን እስከ መጨረሻውን አልሰማሁም እኔ። ምክንያቱም መረበሽ ስለማልፈልግ ማለት ነው። ምን አስዋሸኝ እዚህ ጋር በመጀመሪያ ቪዲዮውን ስሰራ ማለት ነው አልቅሼ ስሰራ የውሸት አለቀሽ ላላችሁኝ ሰዎች፣ በኋላ ላይ ግን ማታ ተረጋግቼ ቪዲዮውን አይቼ ከዛም ስልክ ደውዬ ከዛ በቃ ብዙ ነገር ሆኖ ከዛ የተረጋጋ ቪዲዮ ማታ ለቅቄላችሁ ነበረ። ከደረሳችሁ ማለት ነው ካያችሁ ማለት ነው። ሰው እንደዛ ነው። በመጀመሪያ በጣም ነው ስሜታዊ የሚያደርገው እና እኔም ከዛ በኋላ ነው ለምን እንደምትሄድ እንዴት እንደሆነ አባቷ ቤት ወረቀቱ እንደሰጠችው ቤኪ እንዴት እንደመጣ ራሱ ከሷ ጋር እንደተገናኘ ራሱ አላቅም ነበር ያን ቪዲዮ ስሰራው ማለት ነው። ገባችሁ? እና ከብሩክ ጋር ነበር ቤኪ ሆኖ የሰራ የመሰለኝ በኋላ ነው ያየሁት። ምክንያቱም ደንግጬ ስለነበረ ማለት ነው። እና አንዳንዴ እንዲህ አይነት ነገር ይከሰታል። ነገር ግን ሁሉም ለመልካም ነገር ነው። ግን ለወሬ አትጣደፉ። አሁን እናንተ ዛሬ ብሩክ ላይ እንደዚህ አይነት ነገር እንዲህ አስለቀሰችው፣ አስመታችው፣ አስጠበበችው ብትሉ ምንም ይሄ ምንም ነገ የሚመለስ ነገር ነው። ከአንዴ 3-4 የመኪና ውስጥ እያለቀሰች ስንት ጊዜ ሲያስቆምላት አረ እንዲሱ አሁን ደግሞ በዚህ ጠምዳችሁታል። አንድ ቀን ይገለበጥላችኋል። ግን ጥሩ አይደለም፣ ጥሩ አይደለም እንደዚህ ማለት ነው። የሆነ ነገር ማባባስ ጥሩ አይደለም። ነገር ማብረድ ነው እንጂ ነገር ማባባስ ጥሩ አይደለም። እልህ ውስጥ ነው የምትጨምሯቸው ማለት ነው። ስለዚህ ይህንን ሳወራ ደግሞ እነሱ ይለያያሉ ወይ ደግሞ ሌላ ነገር እያሰብኩ አይደለም። እኔ በስራው ዙሪያ ነው እያወራ ያለው። ስለመለያየት ስላለመለያየት እኛ አያገባንም። እሱ የፈጣሪ ስራ ነው። እኔ ያልኳቸው ያለሁት በስራው በኩል በመግባባት በቃ የሆነ ይግባባሉ አይግባቡም የሚለውን ነገር ነው። ለዛ ነው ገባችሁ? ስለዚህ ማንኛሽም ብትሆኚ ካፋችሁ የሚወጣውን ነገር ለከት አብጁለት። ለከት ሰው ለመሳደብ
እንዲህ ቆማችሁ ምትሮጡ አላችሁ። እንዲህ ማለት ነው። ማንም አይሰማችሁም። የፈለጋችሁትን ጻፉ፣ እንደፈለጋችሁ የመጣላችሁ ማለት ነው። ማንም አይሰማችሁም። እኔ ደግሞ እውነቷን ከመናገር ወደ ኋላ አይደለም። እኔ ደግሞ ሞጨም ተማሞችም ማለት ነው እያንዳንዷን እውነት እንደው ጊዜ ይፈጅብኝም ሳልደርስበት አልቀርም። ስለዚህ እኔ እንደተረጋጋሁ ግን እነሱን የምትወዷቸው ቤተሰቦች ስላላችሁ እናንተ እንድትረጋጉ መልካም መልእክቴ ነው። ምንም አይፈጠርም። ሁሉም ነገር ይስተካከላል፣ ይረጋጋል። ያው ጊዜያችሁን ጠብቁ። ይሄ የኔ አጭር መልእክት ነው። ሌላው ቃልዬ በየጊዜው እየመጣሽ አፍሽን አትክፈጂ፣ ተከበሪ፣ ስነ ስርዓት ያዢ። በቃ እኔ ሁሉ ጊዜ ላንቺ መልስ መመለስ አልፈልግም። በቃ እኔ አፍቃሪሽ አይደለሁም፣ ይቅርታ አድርጊልኝ። አፍቃሪሽ አይደለሁም አይደል? በየቀኑ የምትለምኝኝ ምን እንድመልስልሽ ነው? ፍቅርሽ እንድመልስልሽ ነው ወይስ ምንድነው? እኔ አፈቀርሽኝ እንዴ? ምንድነው እንደዚህ የምትጨቃጨቂው? በቃ የእውነት ተለቀሰ ውሸት መብትሽ እኮ ነው። አንቺ መብትሽ ነው። እኔ አንቺ እንድታየኝ አንቺ እንድታቂልኝ ብዬ አይደለም ያለቀስኩት፣ ፈልጌ አይደለም ያለቀስኩት። በቃ በሰዓቱ ሆነ። በቃ ግን መጨረሻ ላይ ደግሞ ሁሉንም ነገር መለስኩት፣ ተደሰትኩ፣ ሳቅኩኝ፣ እግዚአብሔር ይመስገን። ስለዚህ ያንቺ ማሽቃበጥ ደግሞ የት ሄደች ነው ሃይሚ? የት ሄደች ነው? የት እንደሄደች ደግሞ እሷ የሄደችበትን ታውቃለች፣ የምታርፍበትን ታውቃለች። ገብቶሻል አይደለ? ማንም ሰው የሚሄድበትን ሳያውቅ ከቤት አይወጣም። ሕፃን አይደለችም እሷ፣ ሁሉም ነገር ታውቃለች። ግን ትንሽ የሚያሳስበው ቡታጀራ ላይ ምን አይነት ችግር ተፈጥሮ እሷ ስትሄድ ከዛ ብሩክ እንዲመጣ ፈልጋ ነው ወይ የሚለው ጥያቄ ነው ትንሽ ጥያቄ የሆነብኝ። ምክንያቱም ብሩክ አልሄድም ካላት ግዴታ እሱን ለማሸሽ የምትጠቀመው ሲስተም ይሄ ሊሆን ይችላል ብዬ ነው ያሰብኩት፣ እዛ ቦታ ላይ እንዲቆይ ካልፈለገች። ምክንያቱም ቡታጅራ አይፈልጉም እነሱ በጣም በተለይ ሃይሚ አትፈልግም። እዛ ወከባው ምኑ ብዙ ነገር ስለሚባሉ ብዙም እዛ ለእነሱ የማይመች ነገር ብዙ ነገር ስላለ ምናልባት እሷ ከሄደች እሱ ይመጣል የሚለውን ነገር አስባ ወይም ደግሞ አዲስ አበባ መታ ሊሆን ይችላል። ወይም ደግሞ እንደነገርኳችሁ 2 ቪዲዮ ሰርታለች። በግልጽ አልደረሰኝም፣ ግን ነገሩ ግን በቃ የሆነ ምንም ነገር እንዳልተፈጠረ ነው የተነንተን የነገረኝ ማለት ነው። እኔ እዚህ ጋር ድምጹን ማውጣት ስለደበረኝ ነው። ገባችኋ ቤተሰቦች? ለማንኛውም መልካሙን ሁሉ ቸር ወሬ ያሰማን የኛ ውድ ቤተሰቦች። እኔ ተስፋ እንድታረጉና ደግሞ ትክክል ነገር ስለሆነ ነው ይሄን ቪዲዮ ልሰራላችሁ የተገደድኩት። በሌላ ነገር አታስቡት። ግን የምትሳደቡ ሰዎች ምናምን ራሳችሁን አስተካክሉ። አውቃችሁ ሃይሚ እንድትሰደብ መንገድ አትክፈቱ። መከባበር የሚባል ነገር አለ። እሺ ስነ ስርዓት ያዙ። በቃ ማለት ይሄ ሃይሚ እንድትሰደብ ስላችሁ እኔ አይደለሁም የምሰድባት፣ ስራዋ ነው የሚያሰድባት፣ እኔ ሳልሆን ተመልካቾቿ እንዲሰድቧት አታርጉ። እኔ ሀሳብ ነው የምሰጠው፣ ስድብ አይደለም ማስተላልፈው። ትላንትና በግድ በቃ የሆነ እንድሳደብ እያደረጋችሁ የምጽፉ ልጆች ነበራችሁ። እኔ ስድብ ተሳድቤ አላቅም። ሀሳብ አስተያየት ነው የምሰጠው በምሰራው ቪዲዮ ማለት ነው። እና እሱም ሀሳቤ ትክክል አልነበረም። ቪዲዮ እናቃቸዋለን እኮ ብሩክ ቢሆን ይሄን ነገር ያደረገው ይሄን ስንት ነገር አድርጋችሁ ነበር። ቲክቶክ ራሱ አይበቃችሁ ነበር ፎቶ እንደ ስጋ ስትበሉት ማለት ነው። እናቃቸዋለን። ስለዚህ ብዙ ደስ አይበላችሁ። እናመሰግናለን። መልካም ቀን